በጣም አሰቃቂ ቦታ ላይ ነው ያለነው። እናመሰግናለን። ይሄ ደግሞ መጎናጸፊያው ነው። ኦኬ ይሄ ቆቡም ነው። እሺ መንበሩን ስናገኝ ደግሞ ፍላጎታችን ደግሞ ጨመረ። ቤተክርስቲያኗ ያለችበት ሁኔታ በእውነት ያሳዝናል። በረንዳ የሚባል ነገር የለም። ሲፈልጉ እንደዚህ አድርገው የሆነች ቦታ ድንጋይ ነገር እንዲህ ደርድረዋል። እንግዲህ አድማጭ ተመልካቾቻችን እንግዲህ እናንተ በነጋሽ ሚዲያ ስም የረዳችሁት ያው እንዲሁ አየር ላይ አልቀረም። ነጋሽ ሚዲያን በእውነት በጣም ነው የማመሰግነው። በዚህ በኩል በረንዳ የለውም፣ በዛ በኩል በረንዳ የለውም። ዝም ብሎ አፈር ላይ ተክለውታል። ምስትን ክታርጉ ምሰሶን በልቶታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ላይ የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ሁላችሁም እንደየሰዓት አቆጣጠራችሁ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አረፈዳችሁ፣ እንደምንስ እዚህ ሰዓት ደረሳችሁ። አሜን። ቸሩ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እንደ እግዚአብሔር መልካምና ቅዱስ ፈቃድ ምናልባት እዚህ ጋር ያለው ወንድማችንን ታስታውሱታላችሁ ብዬ ተስፋ አደርጋለሁ። ባለፈው ስለ ምስክርነት በሚል ፕሮግራማችን ላይ ወንድማችንን እዚህ ስቱዲዮ ጠርተን ወይም ነጋሽ ሚዲያ ላይ ጠርተን በህይወቱ ምን ገጥሞት ነበረ፣ ምን አሳልፎ ነበረ፣ በተለይ ከሚወደው ልጁ ጋራ ለብዙ ዓመታት ሲሰቃይ ለብዙ ዓመታት ዋጋ ሲከፍል ነበርና ሁላችሁም እንግዲህ በደንብ አድርጋችሁ አዳምጣችሁታል ብለን ተስፋ እናደርጋለን። እንዲሁም ወንድማችን አዲስ ወይም ልጁ ወንድማችን ናትናኤል በብዙ ገዳም ብዙ ቦታ በመዞር ሕክምናን አጥቶ በስተመጨረሻ ግን እንዴት ሰሚነሽ ኪዳነ ምሕረት እንደፈወሰችው እንዴት እዚህ ቆሞ ምስክርነት እንደሰጠ አይታችኋልና ምናልባት ግን በዛ መንገድ ውስጥ ግን ሲሄድ እንዲሁ እንደ ቀላል አልነበረም ድህነቱን ያገኘው ማለት ነው። ብዙ ገዳማት፣ አድባራት፣ ብዙ የተለያዩ ቤተክርስቲያን ረቅጦ ሄዶ ነበርና ምናልባት ዛሬ መጣ ነው ደግሞ ለምስጋና ነው። ስለዚህ ውድ የተዋሕዶ ልጆች ሁላችሁም ይሄንን ፕሮግራም በድጋሚ እንድትከታተሉን በእግዚአብሔር ስም እንጠይቃለን። እንኳን በሰላም መጣችሁ። አዲስዬ ድጋሚ እንግዲህ ተገናኝተናል። ዛሬ ደግሞ ደስ በሚል ሁኔታ
እንዲሁም ደግሞ የሚያስደንቅ አንድ የተከሰተ ነገር አለና እሱንም ለማመስገን ጭምር ነው የተገኘ ነው። ምናልባት እዚህ ጋር ደግሞ በግራና በቀኝ የተገኙ አባቶች ያሉና እነሱም ራሳቸውን ያስተዋውቅልናል ወይም ደግሞ አንተ ታስተዋውቅልናለህ። አዲሴ እንዴት ነው? ከፕሮግራሙ በኋላ ምን አዲስ ነገር አለ? እንግዲህ ያው ፌመስ ሆኛለሁ ማለት ይቻላል እና ያው በእግዚአብሔር ፊት የቆመ ሰው ሁሉ አያፍርምና በጣም ደስ ብሎኛል። ከዛ በኋላ ሰዎች ደውለው በርታ፣ አይዞ፣ በሃይማኖት ጽና ብለው የመከሩኝ ብዙ ሰዎች አሉ። በጣም ያዘኑ እንትንም ያሉ ሰዎች አሉ እና አይዞ በርታ፣ እግዚአብሔር የሚወደውን ነው የሚፈትነውና በእግዚአብሔር ቤት ጽና ብለው ምክርም የለገሱ ሰዎች አሉ። እንደዚሁ ደግሞ አይዞ ከጎንነን ለምታደርጋቸው በጎ ነገሮች ሁሉ ችግር የለም የበኩላችንን እኛም ለቤተ ክርስቲያን ማድረግ አለብን ብለው እንደዚሁ የደወሉ ሰዎች አሉ። ከነዛ መካከል እንግዲህ አንድ ሁለት ሰዎች ደውለው በጠየቁት ምክንያት ይኸው እዚህ የምንመለከተውን ሞካሽና የጽላቱን መሸከሚያ ቆብ ገዝተውልናል። እንደዚሁ መጎናጸፊያም አለ። ልጆቼ የክርስትና አባት ነው እሱን ደግሞ ሙሉውን የገዛው እና በደስታ ነው የመጣሁት። ዛሬ በደስታ ነው የመጣሁት። በጣም ደስ ይላል። ምናልባት አዲስዬ ለአድማጭ ለተመልካቾቻችን ድንገት ገብተው ደግሞ የሚያዩ አሉ አዳዲስ ሰዎች ማለት ነውና እስኪ ጠቅለል አድርገን የተወሰነ ሀሳቦችን ያን የመጣንበትንና ዛሬ ደግሞ ለምስጋና የመጣንበትን ነገር እስኪ ምን ገጥሞ እንደነበረ እስኪ ባጭሩ ያለውን ነገር እስቲ ለአድማጭ ተመልካቾች ንገረልን። እንግዲህ ያው በተደጋጋሚ እንደዚሁ ባለፈውም ተጫውተናል። ብዙ ነገሮችን አሳልፌ ነው የመጣሁት። ብዙ ገዳማቶችን ሄጄ ያለው በልጄ ምክንያት ልጄን ለማስጠመቅ በብዙ ገዳሞች ሄጄ ያለው እና መጨረሻ ላይ ያው እግዚአብሔር በቃ ሲልህ ደግሞ የሆነ ቦታ ላይ ያበቃልና ሰሚነሽ ኪዳነ ምሕረት ያው ከ11 ዓመታት የእግዚአብሔርን ልመና እና ምህረት ጥየቃ በኋላ ሰሚነሽ ኪዳነ ምሕረት በብዙ ስቃይና ፈተና ውስጥ ሆኜ የ2017ን የጾመ ፍልሰታን እዛ ሱባኤ ላይ ነበርኩኝ እና ብዙ ሰዎች አዝዬ አይተው በጣም ያዘኑበት፣ በኋላ ደግሞ በእግሩ ሲሄድ አይተው የተደሰቱበት፣ የእግዚአብሔርን ምህረት የእናቴ ኪዳነ ምሕረትን ቸርነት ያዩበት፣ ብዙ እኔም በደስታ እግዚአብሔርን እንዳመሰግን የሆንኩበት እና ጽናቴም መቆየቴም ለካ ለበጎ ነው ብዬ ራሴን እንደገና እንድመለከት የሆንኩበት ፕሮግራም ሰርተናል ከዚህ በፊት እና በጣም የሚገርመው ያው እንግዲህ ከሰሚነሽ ጀምሮ ኩኬለሽ፣ ዘብር፣ ዳንሳ ጊዮርጊስ፣ ዘብር ገብርኤል፣ ታች ዘብር ሚካኤል፣ እመጓ ኡራኤል፣ ጻድቃኔ በጣም ብዙ ቦታ ነው የሄድኩት። ገዳም የተባለ በሙሉ ሞክሬያለሁ እና ተክለ ሃይማኖት፣ ደብረ ሊባኖስ በጣም ብዙ ቦታ ሄጃለሁ እና በመጨረሻም ግን ያው ኪዳነ ምሕረት ሰሚነሽ መጀመሪያም ሲሄድ የሄድኩት ሀብዬ ገዳም ለመጀመሪያ ጊዜ ሲጀምር ሰሚነሽ ነው የሄድኩት። የመጨረሻ አሁን ልጄም የተማረው እዛው ሰሚነሽ ላይ ነው እና ብዙ ሰዎች ፊልሙን አይተው ያው የሚያውቁኝም እንኳን ለዚያ በቃ እንኳን ደስ አለ ያሉኝም አሉ። በብዙ ደስታ ውስጥም ያሉ አሉ እና እግዚአብሔር ይመስገን። ዛሬ ደግሞ እግዚአብሔርን ለማመስገን እና ለእግዚአብሔር ያደረጉ ሰዎችንም እንደዚሁ መመስገን ያለባቸውንም እናንተንም ጭምር ለማመስገን ነው ዛሬ እዚህ ቦታ ላይ የተገኘሁት። በጣም ደስ ይላል አዲስዬ፣ በጣም የሚገርም ነው። እውነት ነው። እንግዲህ አድማጭ ተመልካቾቻችን ከዚህ በፊት የሰራነው ላይ
ፕሮግራም ገብታችሁ ብትሰሙ እንዴት ልጁን ለማስታመም የተከፈለ መስዋዕትነት ያደረገው እንግልት እንዲሁ በ5 ወር በ6 ወር በ1 ዓመት ሳይሆን እንግዲህ እንዳላችሁ ወደ 11 ዓመት የሚጠጋ መከራና ስቃይ ነው። ከዛ በኋላ ነው እንግዲህ ልጁም ፈውስ ያገኘው። በነገራችን ላይ እንደ በሽታ ክፉ ነገር የለም፣ እንደ መታመም መጥፎ ነገር የለም። በሽታ ህመም ብዙ ነገሮቻችንን ያሳጣል። ብዙ ሰው ልጆቻቸውን ለማስታመም ያላቸውን ንብረት ሀብት ብዙ ነገር የሸጡ ሰዎች እናውቃለን። በኢኮኖሚ የደቀቁ ሰዎች እናውቃለን። መልካቸውን ወዛቸውን ያጡ እናት አባቶችን እናውቃለን። እና በሽታ ክፉ ነው። እንደ 11 ዓመት ሲባል እንደ ቀን ለምንየው አይደለም። በዚህ ውስጥ መራብ አለ፣ በዚህ ውስጥ መቸገር አለ፣ በዚህ ውስጥ መውደቅ መድማት ብዙ ፈተናዎች አሉና ግን እግዚአብሔር ለበጎ አርጎለት ቀይሮለት ደግሞም እግዚአብሔር ዓላማና እሱ የሚያስበው ነገር ስለነበረ ልጁን ፈውሶለታል ማለት ነው። ግን በዚህ ህይወት ውስጥ ደግሞ ሲሄድ ብዙ ገዳማት ብዙ ቤተክርስቲያን ነው የረገጠውና እንግዲህ ዛሬ ለምስጋና የመጣበት ነገር ደግሞ እናንተ አድማጭ ተመልካቾቻችን እሱ የሄደበት ቦታን ደግሞ ከልጁ ደግሞ ባሻገር ያየው ቤተክርስቲያን እንዴት ፈተና ውስጥና እንዴት በችግር ውስጥ እንዳለ ለናንተ ተናግሮ እናንተም ደግሞ እንዳቅማችሁ መጠን ሰፖርት አድርጋችሁታልና ታዲያ የተደረገው ነገር እናንተ ማየት አለባችሁ። የሰጣችሁት ነገር ፍሬ ላይ ወይም ደግሞ ፍሬ እንዳፈራ ማወቅ መቻል አለባችሁ በሚል ነው ይሄ ፕሮግራምም ዛሬ የተዘጋጀው ማለት ነው። ይሄ ነጋሽ ሚዲያ ምርጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ እሱንም ለማመስገን ጭምር ነውና ምናልባት በግራና በቀኝ ያሉ አባቶች ደግሞ ከቦታው ጋራ የሚገናኝ ታሪክ አላቸው። አሁን ይሄ ሰፖርት ከሚደረገው ጋር ቤተክርስቲያን ጋር የሚገናኝ ነገር አላቸውና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንግዲህ ይህን ፕሮግራም አዘጋጅታችሁ ላቀረባችሁ ሁሉ እንግዲህ እግዚአብሔር ውለታችሁን ይክፈላችሁ። እንግዲህ እኔ ያገኘሁት እሳቸውን ነው። አምቦበር ደብረ ኃይል ቅዱስ ገብርኤል የሚባል ቤተክርስቲያን አዲስ ዘመናዊ ህንጻ እየተሰራ አሁን በመቀላጠፍ ላይ ይገኛል። ውስጥ ቀለም ምንጣፍ ሳይቀርብ በአዲስ አበባ በማናቃቸው እግዚአብሔር አምላክ ያስመለከታቸው እነሱ ታድገውን በመሃል ሜዳ ከተማ ላይ እነ መምህር ጸጋው 2 ዓመት ቆርቆሮውን ለምነው እነ ኢንስፔክተር ወንድሜነህ ያተመቶ የምንቀድስበት ልብስ የለንም ነበር። ባይገርማችሁ በእውነት ለአንዲት ቀን 3 ዘይ የምንጠቀምበት ጊዜ አለ። 3 ፍሬዎች እና እዚያ ተስፋ ማርያምን አጋጣሚ አገኘኋቸው። ጥምቀትን እኔ ጋር ከበሩ ዋሉ አደሩ አዩና ያን መቀደሻውን ልብስ ሰጡና ተመለሱና ወደ አዲስ አበባ ሲመጡ ደወሉልኝ። ሲደውሉልኝ እዚህ ቦታ ጌራ ላሎን እንገናኝና ለኪዳነ ምሕረት መቀደሻ ልብስ ይዤ መጥቻለሁ ሲሉኝ እኔ አረ ቆላ ግራርጌ ኪዳነ ምሕረት የምትባል አለይ ካህን የሌላት ምን የሌላት ጿፍ የሌላት 20 ህዝቦች ብቻ ናቸው። የሚገርማቸው በእውነት አሁን እንደዚህ እንደው ለተመልካች እውነት ላይመስለው ይችላል። 20 ናቸው ያላቸው በያላይ ሰብላቸውን ከዝንጀሮ ጋር ከጦጣው ጋር ይነጥቃቸዋል ይቀማቸዋል። ሌላ ኪዳነ ምሕረት አለ እንዴ አሉኝ። አዎ አለች። በቃ አያት አለሁ አሉኝ። የእሳቸው ስራ እንግዲህ ገዳማትን አድባራትን መጎብኘት ነውና መጡና ሲያው የአካባቢው ህዝብ ደስ አላቸው። በእውነት አለቀሱ። እንደ ጎርፍ የሆነውን እንባ ፈሰሱ። ውጭ ነው የምንቀድሰው አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብለን እዚያ ወርደን ነው እንደገና የምናቆርባቸው ደይ ነው የምናገለግለው። በእውነት እኔ ከገብርኤል እየወረድኩ ነው። በወር 1 ጊዜ ነው የምንቀድሳት። ለምክንያቱም 20 ሰዎች እንግዲህ በ240 ብር ያችን ቤተክርስቲያን አያስተዳድሩም። በዚያ ላይ የሀገረ ስብከቱ ፈሰስ አለ። ለአቃቢት መሪጌታ ለ5 ሰውን እኛ ስንካፈላት በአንድ አመት 300-400 ብር ነው የምደርሰን። እውነት ነው የምላቸው። በዚያ በዳገት እየወጣን በወር 1 ጊዜ ነው የምንቀድሰው። በጾመ ፍልሰታን አንቀድስም። ምክንያቱም የእመቤታችን የሱባኤ ወር ነው። ነሐሴ ኪዳነ ምሕረትን ብቻ ዋዜማ እንቆማለን። ማህሌቱ ይቆማል፣ ወደዚያ ይቀደሳል። ምክንያቱም የማይቀደስበት ዕጣን የለም፣ ዘቢብ የለም። እንቀድስም ብንል እንግዲህ የሚታዘዘን የለም። ምክንያቱም ለሚታዘዙት ሁሉ ምግብ ያስፈልጋቸው። ለሰራተኛ ያው ደሞዝ ይገባዋል እንዳለው መጽሐፉ
እና ስለዚህ 16ን አብይ ጾምን እሁድ እሁድ አንቀድስም። ምክንያቱም ይሄው ሁሉ እንግዲህ ያው የኢኮኖሚ እጥረት ነው። አሁን ያለችበት ትገለገልበት የነበረው ቤተክርስቲያን አረጀ። አፈር ስለነበረ መድቀቅ ያዘና መንሸራተት አመጣ። ከዚያ ከመሬቱ ውስጥ የተነሳው ምስጥ ወጣና እስከ ላይ ድረስ አባ ምትክ የሚባሉ ከነ ፍቅረ ማርያም ቁሪያ ዮሐንስን ከሰሩ ቆርቆሮ ተልኮልን እሱ ተመቶ ነበር። ስለዚህ ያምስጡ ከመሬት ሲብንቶ ስለሌለው በራሱ ጊዜ ክረምት በሚመታው ይረዘርዝ የለ ያን ተከተለና ወጣና እስከ ቁንጮው ድረስ አበላሸብን። አሁን በጣም አሰቃቂ ቦታ ላይ ነው ያለነው። ግን እግዚአብሔር አምላክ በእውነት እኔ እንደው አማኛለሁ ክርስቲያን አለው ብዬ ነው የምናገረው። ይሄን የመሳሰለ አልባሳት ሳይ በቃ እንደው ይሄ መሃል ሜዳ ደብረ ምሕረት እንደ ደብረ ብርሃን ቅድስት ሥላሴ ያለ መጎናጸፊያ ማክበሪያውን ቀጸላውን ገዝተው የእመቤታችንና የመድኃኔዓለምን አስረክበዋል። እንግዲህ ይህን ላደረጉ ደግሞ እግዚአብሔር አምላካችን እንደ ውለታቸውን ይክፈላቸው፣ የውስጥ ችግራቸውን ሁሉ ይፍታላቸው ነው እኔ የምለው። በጣም ጥሩ አባታችን እናመሰግናለን። እንዳሉት ነው እንግዲህ ቤተክርስቲያን ብዙ ፈተና ነው እንግዲህ ያለው፣ ቀላል ነገር አይደለም። ሰዎች መንግስተ ሰማያት እንገባለን የምንለው ክርስቶስ በቃሉ እንደተናገረው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው የሚለው። ታዲያ ስጋው ደሙ ደግሞ የሚፈተተው በመቅደስ ነው። መቅደስ ከሌለ የትም ሊፈተት አይችልም። ስለዚህ እርሱ ያሉት ነገር እውነት ነው። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊውም ጥበብ ባለፈም የሰማይ አምላክ እውነትን እውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማልነግር ደጋፊ የለኝ ካንቺ በቀር። እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኚና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ፣ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮውን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ። እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛ ሆነን። ዮድ አቢሲኒያ፣ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም።
ተስፍዬ አብሮኝ ነበር የሚሰራው። ባለፈው ፕሮግራም ላይ ገርጫ ያለውና ብሔራዊ ሎተሪ አብረን ነበር የምንሰራው እና ከብሔራዊ ሎተሪ እኔ የዛሬ 12 ዓመት አካባቢ ነው የለቀኩት። ቀጥሎም እሱ ነው የለቀቀውና እንዲሁ ግን የልብ ጥሪ ነበረንና መንገድ ላይ ስንገናኝ ሁሉ ጊዜ የምናወራው ስለ ቤተክርስቲያን ነው የምናወራው እና ቤተክርስቲያን እጄ እንደዚህ እኮ የምትባል ቤተክርስቲያን ሚካኤል ፈርሶ ሁሌ እንዲህ ነው የሚለኝና በቃ እድሜ ዘመኑን ለቤተክርስቲያን ነው ከመስሪያ ቤት ጀምሮ እኔ ሳቀው ጀምሮ ለቤተክርስቲያን ነው ጊዜው እረፍቱን እንኳን በአግባብ የሚጠቀመው ቤተክርስቲያን ለመሄድ ነው የሚጠቀመው ወገዳም ለመሄድ ነው የሚጠቀመውና አንድ ቀን ከብዙ መለያየት በኋላ አንድ ቀን ጊዮርጊስ ተገናኘ። ከዛ በቃ የሚካኤልን ነግሮኝ ነበርና እስቲ እግዚአብሔር ይፍቀድ ጸሎት አድርግልኝ ምናምን የኔም ከባድ ችግር ውስጥ ነበር። ከዛ በኋላ እኔም ወደዛ ወደ ገዳም ሄድኩኝና በኋላ ላይ ግን አሁን ቅርብ ጊዜ ነው ምናምን አገኘ እና እስቲ እንደዚህ ምናምን ብሎ ስለ ኪዳነ ምሕረት ጌራ ምድር ምናምን ብሎ ነገረኝና እስቲ ያያታለሁ ወደ ሰሚነሽም መሄድ አይቀርም አንድ ቀን ጎበኛለሁ ምናምን ብዬ ቃል ገባው ለሱ ማለት ነውና በኋላ ላይ ኪዳነ ምሕረትን ስናይ በጣም አዘንን። ምክንያቱም በቃ በጣም ውስጥ አባ እንዳሉት ውስጥ አሐዱ አብ ብለው ውጪ ነው እንትን የሚደረገውና ያሳዝናል። እንደዚህ እዚህ ደግሞ አዲስ አበባ ያለውን ቤተክርስቲያን ደግሞ እናውቃለን፣ ስርዓቱን ሁሉን ነገር እናውቃለን። ሁሉ ነገር ተርፎ ተትረፍፎ ነው የምናየው እና እዛ ደግሞ ያው አባም እንዳሉት ዘቢብ እንኳን ለእንትን እንኳን ለአገልግሎት የሚሆን ነገር የሌለበት ቦታ መሆኑን ስናይ በቃ እኔ በአቅሜ አንድ ጓደኞቼን ማህበርተኞቼን አስቸግሬ እስኪ እንትን እንድል ማህበር ላይ ጋበዝኩት። ጊዮርጊስ ማህበር የኛ ማህበር አለ። ማህበርተኞቼ ጋር እስቲ እዛ መጥተህ ያለውን ነገር አስረዳልኩት። ምክንያቱም እኔ ከማስረዳ ይልቅ አንተ ነህ ቦታው ላይ በይበልጥ እንትኑ ያለውና አንተ ለምን አታስረዳም መጥተህ ብዬ ጋበዝኩት ማህበር ላይ። ከዛ እንትን እሱ ሲያስረዳ እዛው ተጀመረ በቃ አንድ የማህበራችን ወንድሜ ማህበርተኛዬ ያሬድ ጸጋዬ ይባላል። አባቱ የጊዮርጊስ ሊቀጠበብት ናቸው። ማያውቃቸው የለም። ሊቀጠበብት ጸጋዬ የእሳቸው ልጅ ነውና እሱ በሱ 10,000 ብር ተጀመረ። እሱ ነው መጀመሪያ 10,000 ብር የሰጠ። በኋላ በቃ እሱም በጣም ለእግዚአብሔር ካለው ነገር ማስረዳት አይችልም ከማልቀስ ውጪና በጣም በቃ ለማስረዳት ተቸገረና በቃ እንደሚሆን እግዚአብሔር እንደፈቀደ ይሆናል በቃ ወንድሜ አታልቅስ ምናምን ብለን እዛ ተለያየን። ከዛ በኋላ እንግዲህ እኔ ያው ኃላፊነቴን ለመወጣት ማቃቸውን ሰዎች ሁሉ መልእክት ማስተላለፍ ጀመርኩኝ እና በጣም የሚተባበረኝ ያው በእንደዚህ አይነት ጉዳይ ላይ ብዙ ሰዎች ናቸው የሚተባበሩኝ ባይዘዌ ግን በይበልጥ መጀመሪያ በኮንፊደንስ የምደውለው የልጆቼ ክርስትና አባት ጋር እና እሱ ጋር ጌታ አረ እንደዚህ ሆኗል እኮ ምናምን ብዬ ስደውል ምን ችግር አለ ታዲያ ስንት ልላክልህ? አይ እንደዚህ ስንት የሚባል ነገር አይደለም መሰረታው በጣም ብዙ መሰረታዊ ችግር ያለባት ቤተክርስቲያን ናትና እስቲ ለጊዜው ልብህ ያሰበውን የፈቀደውን አድርግ አልኩት። መንበር ማሰሪያ የፈቀደውን የልብህን አድርግ ስለው እሱ ደግሞ 5,000 ብር ሰጠኝና በኋላ ላይ ሲያይ ነገሮች እንትን ይያሉ ሲሄዱ ቴሌግራም ላይ ለማህበርተኞቼ በሙሉ ምናምን መልቀቅ ማቃቸው በአጋጣሚ እንደዚህ ስንገናኝ እንዲህ እኮ ቤተክርስቲያን አለችም ትረዳላለሁ ነግራለሁ ቪዲዮውን ምናምን አሳያቸዋለሁ ፎቶውን ምናምን ነገርና መጨረሻ ላይ እንግዲህ መንበሩን የተወሰነ እጄ ላይ ተዋጣ 15,000 ብር ነበረ ለኔ ላኩልኝ 15,000 ብር ነበረ። በኋላ እሱን ጠርቼ 15,000 ብር አግኝቻለሁ። ይሆናል አንተ ብቻ ጸሎት አድርግ እንጸልይበት ይደረጋል ይሳካል። ለጊዜው ግን 15,000 ብር አግኝቻለሁ። እቺ ደግሞ 500 ብር አሁን መንገድ ላይ አንድ ሰው የሰጠኝ ብር ነው ምናምን ብዬ ለሱ ሰጠሁትና እንዴት ሆነ የብረቱ ጉዳይ ስለው ሞላ እኮ ተገዛ ብረቱ አለኝ።
አየህ ወዲያው በቃ ኪዳነ ለኔ አሁን ሞራል ሆነኛ። ብረቱ እኮ ተገዛ ብረቱ ስለው እንደ በቃ አሁን ሰሞኑን አስጭኜ እልካለሁ አለ። በቃ ይሄንን መንበር እኔ ሞቼ ተማሙቼ በቃ መሯሯጥ አለብኝ አልኩና እነዚሁ ጓደኞቼ ጋር የአቡነ አረጋዊ ደግሞ ማህበርተኞች አሉና የአቡነ አረጋዊ ማህበር ላይ የጊዮርጊስም አሉ የአቡነ አረጋዊም ልጆች አሉና እነሱ ጋር ፖስት አድርጌ በ2 ደቂቃ ውስጥ ጌርጌሶን ደግሞ የምናገለግል አንድ ስዩም የሚባል ወንድማችን አለ። በጣም ትልቅ ሰው እግዚአብሔር የባረከው ሰው አለ። ለምን ለስዬ ሜሴጅ አላረግለትም ምናምን ብዬ ቤተክርስቲያኗን ፎቶ ቪዲዮውን ምናምን አድርጌ ቴክስት አረኩለት ሜሴንጀር ላይ ስልክለት እሱ በጣም የሚገርም ነው አለኝና አልመለሰልኝም። ወዲያው በማግስቱ ለማስታወስ ብዬ ስዬ መልእክቴን አላየኸውም እንዴ ያልኩት። አዎ አየሁትና የሆነ ቢዚ ስለነበርኩኝ በኋላ አየዋለሁ ብዬ ረሳሁት። ይኸውልህ እህቴ 2 መንበር አሰራ ብላኝ አንዱን ልከናል አሰርተን፣ አንዱን ግን ምንም ለሌላቸው ቤተክርስቲያን እንዲሰጥ እንትን ብላ ቆይ እስቲ 10 ደቂቃ ተጠብቀኝ ብሎ እንግዲህ ያው ከሷ ጋር ተነጋግሮ ይመስለኛል መንበሩ ተሳካ። በስዩም በኩል ሙሉን እኔ እንትን አደርጋለሁ አለና ቻሌንጅ ጀምሬ ነበር። 1000 ብር ለአንድ ሰው 140 ሰው 1000 ብር ቢሰጥ መንበሩ ይሰራል ብዬ የ1000 ብር ቻሌንጅ ነበር የጀመርኩትኝና ወዲያው መንበሩ መሰራቱን እርግጠኛ ስሆን ቻሌንጁን ዘግቻለሁ ብዬ ቴሌግራም ላይ እንትን ሳረግ ማህበረተኞቼ ተቃውሞ አቀረቡና ለምን ይዘጋል? ቤተክርስቲያኗን ሄደን አይተን ደግሞ የሚያስፈልግ ነገር ደግሞ ይሆንበታል፣ ለሚያስፈልገው ነገር ደግሞ ይውላል። ሌላው የሚልከው ቻሌንጁን አትዝጋዋል። በቃ እሺ ያው እናንተ ቀጥሉ ምናምን ነገር ብዬ እንትን አልኩ። በኋላ መንበሩን ስናገኝ ደግሞ ፍላጎታችን ደግሞ ጨመረ። መንበር ደግሞ ያለ መጎናጸፊያ አይሰጥም፣ ስለዚህ መጎናጸፊያ ደግሞ ይገዛ ተባለ። ወግዛ መጎናጸፊያውን ደግሞ ያው እንዳልኩ ሁሌም ቅድሚያ የምደውለው ጓደኛዬ ጋር ነው። ልበቀና ጓደኛ ነው ያለኝ። ለእግዚአብሔር ሁሉን ነገር ማድረግ የሚያስደስተው ነገር ነውና ልጅ ነውና ጌትዬ እንደዚህ ምናምን ስለው 50,000 ብር ነው የላከልኝ እሱ 50,000 ብር ላከልኝና እኔና ተስፍዬ ስንጠይቅ አንዱን መጎናጸፊያ 50,000 ብር ነው ብለው ነው የነበረውና በኋላ ላይ ታሪኩን ምናምን ስንነግራቸው እዚህ ስላሴ አካባቢ ነው። ከዛ መጎናጸፊያውን በ10,000 ብር ሰሩልን በ20,000 ብር ማለት ነውና ከዛ በኋላ እንግዲህ ተስፍዬ ይሄንን አርገናል። አሁን መጎናጸፊያው ተገዝቷል ከነቀጸላው፣ መንበሩ አልቋል። ለናባ ደውልና ነገራቸው መንበሩን ባለቀ ሰዓት ጭነን እንሄዳለን አልኩኝ። ከዛ በኋላ የተረፈውን ደግሞ ተስፍዬ እንትናቸው ነው በዛው የሥራ ድርሻቸው ቦታውንም ደግሞ ጌራ ኪዳነ ምሕረት የሚባለው ተወሰነ ገለጥ አድርገው እርሶም በምን ምክንያት እንዴት አወቁት ቦታውን የሚለውን አንድ ላይ አያይዘው ይነግሩናል። ችግሩንም ያለውን ነገር በሙሉ ማለት ነው። እሺ አመሰግናለሁ። በመጀመሪያ በእውነት እግዚአብሔር ታላቅ ነው። ለዚህ ቦታ እንደዚህ ቦታ መቅረብና ለምእመናን ለመናገር እድል ማግኘቴ ትልቅ ነገር ነው። ምክንያቱም ብቻዬን ነበረ መደክም የነበረው። ይሄም ደግሞ መነሻዬ በእርግጥ በቤተክርስቲያን አካባቢ ብዙም ባርቅም ቤተሰብም የአባቴም ካህን ነበሩ። አጋፋሪ አስፋው ይባል ነበር። ገነተ ኢየሱስን ሲሰራ ያሰሩ እሳቸው ናቸው እና ፈረንሳይ ያው ከዛ ጀምሮ ያው በዛ ፕሎት ውስጥ ስለነበር ግን በመሃል ደግሞ እንጠፋለን ወደ ዓለም ወደ ዘፈኑም ወደ ዓለማዊውም እንጠፋ ነበር። ዓለም እንደዚህ ናትና ወደ ቤተክርስቲያን ከቤተክርስቲያን ትነጥቃለች። ብዙ ነገሮች ከቤተክርስቲያን ሰውን ይነጥቃል። የሰው ክፉ ስራም ሰውን ይነጥቃል። በመተቱም በምኑ ሲያደርግ ሰውን ይነጥቃል፣ ወደ ውጭ ይነጥቃል። እግዚአብሔር ግን ዓላማ አለውና ወደ ቤቱ መለሰኝ። እንደገና ሲመልሰኝ ከቤተክርስቲያን አካባቢ አልጠፋም ነበረ፣ እታመም ነበረ በሰዎችም ስራ። እግዚአብሔር አውቀህ ነው ይሄን ያደረኩት ብዬ ቀበለው ነበር። እግዚአብሔር በምሕረቱ ብዙ ፈውስም ያደረገልኝ ጊዜ አለ። አይኔንም እስከ መታወር ደርሼ ነበረ። ለእመቤታችን
ለቅድስት ኪዳነ ምሕረት ጌራ ምድር ላይ ለግራርጌ ኪዳነ ምሕረት 50 ሺህ መነሻ ሲስተር በረከት ናት የሰጠችኝ። የእሷን 50 ብር ይዤ ወንድሜ ጋር ሄድኩኝ። 10 ከዛ አገኘ። አንድ የስራ ባልደረባዬ 13,000 ብር ሰጠኝ። 3,000 ለአንተ ትራንስፖርት አለ። ኧረ እኔ ይቅርብኝ፣ እኔ ደሞዜን እጠቀማለሁ ቤተሰብ ስላላፈራው ይሄው ነው ስራዬ። የኔ ቤተሰብ ቤተክርስቲያን ጉዳይ ነው እና 73,000 ምናምን ሆነ። ወዲያው ገዝቼ ላኩኝ። አርድእቱን 14 የብረት አርድእት ገዝቼ ይዤ ሄድኩኝ። እዛው ድረስ ቀሲስ ጋር ይዤ ሄድኩኝ ማለት ነው። እና መነሻዬ በዚህ አይነት መልክ ነው የመጣሁት። ከዛ በኋላ መውጣት አልችልም። ምክንያቱም እግዚአብሔር በቃ ሲል ብቻ ነው የሚበቃው። መሰልቸትም የለም። ቤተክርስቲያኗ ያለችበት ሁኔታ በእውነት ያሳዝናል። በረንዳ የሚባል ነገር የለም። ሲፈልጉ እንደዚህ አድርገው የሆነች ቦታ ድንጋይ ነገር እንዲህ ደርድረዋል። በዚህ በኩል በረንዳ የለውም፣ በዛ በኩል በረንዳ የለውም። ዝም ብሎ አፈር ላይ ተክለውታል። ምስጥን ክታርጉ ምሰሶውን በልቶታል። በምሰሶ የወጣው ምስጥ ጣሪያውን በልቶታል። ለላይ ድረስ ወጥቷል። ቤተልሔሟ እንዲህ ያዘመመች መቼም ልኬዋለሁ ፎቶ አንስቼ። ያዘመመች ናት። ሳር ጎጆ ናት። አሁን መቃኞ ሆና የምታገለግለው የሚቀደሰው ውጭ ነው። በጣም በሚያሳዝን እውነት አልቅሼ ነው የመጣሁት እኔ። እሱም ቤተክርስቲያን አይቼ እሳቸው የሚያሰሩትን ከዛም አልፎ ደግሞ እዚህ ከተማ ላይ ያለውን በእውነት እኔ እያንዳንዱ ቤተክርስቲያን እንደው እርዳታ ለገጠር ቤተክርስቲያን ቢያደርግ መቼም አገልግሎቱ ሁሉም ለእግዚአብሔር ነው እና ለምእመናን ነው። ለምእመናንና እግዚአብሔር የሚቀደስበት የሚወደስበት ስለሆነ እና እግዚአብሔር ቢረዳቸው በእውነት እኔ እግዚአብሔር ጥሩ አባቶች ከቤተክርስቲያን እንደዚህ አይነት ድርሻ ቢወስዱና የገጠር ቤተክርስቲያን ተመልካች የሌላቸውን አሁን እንዲህ ክራክ አድርጎ ሊወድቅ የደረሰ ቤተክርስቲያን ሁሉ አለ። የእሷ ሁኔታ ቅርታና በእውነት መናገር ይከብዳል። ሰው ቤተክርስቲያን እዚህ አይቼ እዛ ሄጄ ሌላ ቤተክርስቲያን ሳይ እኔ እዚህ ከተማ መኖር ራሱ ነው የሚያስጠላው። ምዕመናን ውጭ ያሉትን እግዚአብሔር ቢፈቅድላቸው በእውነት እዛ ገጠር ላይ ያሉትን ቤተክርስቲያን ቢመለከቱ ቢሄዱ፣ የሚለኩትን ደግሞ ገንዘብ የት ገንዘባቸው እንደወደቀ እንኳን ሄደው ማየት ቢችሉ መልካም ነው እላለሁ። ብዙ በረከት እግዚአብሔር የሚያሳጣ ነገር የለም። በአንድ ልብ ስለማንሄድ ስለምንከፈል ነው። ልባችን ስለሚከፈል በአንድ ልብ ስለማንሄድ የምንመነው እናገኝም። እንሰጣለን፣ ግን ልብ ግን አንሰጥም። መጀመሪያ ልባችንን 1 ብር ስንሰጥ እንደዛች በበለት 1 ብር ከመቀነቷ ፈታ እንደሰጣችሁ 1 ብር ከልባችን ጋር ብንሰጥ እግዚአብሔር በዛ ላይ በረከት አለው። 100,000 ብር ሰጥቶ ገንዘቤ እንዴት ይበላ ይሆን ብሎ ከመጠራጠር 1 ብር በንጹህ ልብ መስጠት፣ 1,000 ብር በንጹህ ልብ መስጠት ይሻላል። እና ምዕመናን መስጠት ሲችሉ እግዚአብሔር ይፈቅድላቸው። እግዚአብሔር ወይ ፍቃድህ ነው ወይ ብለው ልባቸውን ነው መጀመሪያ መስጠት ያለባቸው። እግዚአብሔር ልባችንን ነው እንጂ ገንዘባችን አይደለም የሚፈልገው። እግዚአብሔር ቢፈቅድ ብለው ተነስተው በዛ መልክ መስጠት ቢችሉ መልካም ነው እላለሁ። እና ቅድስት ኪዳነ ምሕረትን ጌራ ምድር ላይ በዚህ መልክ ነው ያየዋል። ተመላልሼባታለሁ። ወደ 3 ነው 2 ሄድኩት አየው። ከዛ ለወንድሜ ነገርኩት መጥቼ ያን ካየው በኋላ እሱም የራሱን ድርሻ ተመለከተ፣ አዘነ። ልቡ ስትነካው አየሁት። ልቡ በጣም ተነካ። ከባለቤቱ ጋር ነው 2ኛ ጊዜ ተከተልኩት። ግድ የለህም ብዬ ነገርኩት። ሚስቱም ልቧ ተሰረቀ። ከዛ ወዲያው እንግዲህ ስራ ልታሰራው ስለፈለገች እናንተ ጋር ቦታውን አየ ያለውን እኔም የቀረስኩትን እሱም እንትን ያለውን አስተላለፈ። ይኸው ወደ እናንተ እንግዲህ እድሉን አግኝቶ እግዚአብሔር ፈቅዶ ከሱም አልፎ ሳይገባኝ እኔም በእውነት ሳይገባኝ የሱን ስራ ሳይገባኝ ደጁ እንድቆምና የሱን ስራ በዚህ ቦታ እንዳቀርብና በዚህ ሰዓት ተመልካቾች እግዚአብሔር ፈቅዶላቸው ይህንን እንዲያዩ መደረጉ ራሱ ለእኔ በእውነት ከሚገባኝ በላይ ነው። ከዚህ ቀጥሎ ደግሞ ቤተክርስቲያኗ ቆማ በእውነት መልክ ባለው መልክ ሆና ተሰርታ በፖለኬትም ቢሆን በሚቻለው ምዕመናን በሚረዱት በሚቻለው አቅም ብትሰራና መጠነኛ ሆና ተሰርታ ለአካባቢው ምዕመናን መመስገኛ ብትሆን ምርቃትም ከዛ በረከት እንዲያገኙ ምዕመናን
መልካም ነው ነው የምለው። አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር በእውነት አባታችን እናመሰግናለን። እግዚአብሔር ይስጥልን ማለትን እንወዳለን። በጠቅላላ ግን አዲስዬ አንተ የምትለው ነገር ጨምረህበት ይሄን የተገዛውንም የሸጡትንም ሰዎች ስማቸውን እንትኑንም ከፍ አድርገን እያሳየን ለአድማጭ ተመልካቾቻችን እንትን ብናደርገው ጥሩ ነው። አሁን ሀሳቦቹን መጨረሻ ላይ ስላለን ማለት ነው። አዲስዬ ይቀጥል። እንግዲህ ፕሮግራሙ ከተላለፈ በኋላ የዛሬ ሳምንት ይመስለኛል ፕሮግራሙ የተላለፈው እና ፕሮግራሙ ልክ እንዳለቀ አንድ ሴት ከአሜሪካን ደወለችልኝ። የዓለም ዘርፍ ማሩ የምትባል ሴት ናት የደወለችልኝ እና ታሪኩን አየሁት እና አሁን ሚዲያ ላይ አይቼ ነው ነጋሽ ሚዲያ ላይ ብላ እንትን አለችኝ እና የጎደለው ነገር የጠቀስከው አለ ለኪዳነ ምሕረት ያልከውን የጎደለ ነገር አለ ብላ 70 ሺህ ብር ሙሉ ለጠየቅ ነው ለእንትኑም ጭምር ለከነቆው ጭምር ብላ 70 ሺህ ብር 5 ሺህ ብር ደግሞ ለትራንስፖርት ብላ 75 ሺህ ብር ልካንላለች። በእግዚአብሔር ስም እናመሰግናለን። በጣም ነው የምናመሰግነው። በጣም ነው የምናመሰግነው። በአንድ ጥሪ ነው። እንደዚሁ ደግሞ በማግስቱ ደግሞ እንደዚሁ ማታ አንድ እናት ደወሉልኝና እንደው በልጆች ጡረታ ነው ይሄ እንግዲህ ይሄ እንግዲህ ለኪዳነ ምሕረትና መድኃኔዓለም ናቸው። እንግዲህ እናትና ልጅ ናቸው። ጽላቱም የእናትና ልጅ ነው ያለው። ይሄንን ገዝተውልናል። እጅግ በጣም ነው የምናመሰግነው። እግዚአብሔር በሰፊ እጁ ይመልስልን። እግዚአብሔር እንደዚህ ወርቅ ያልብስልን። እናመሰግናለን። ይሄ ደግሞ መገናዘቢያው ነው። ይሄ ቆቡ ነው። እሺ ይሄ ደግሞ ታቦት ማክበሪያው ነው። በጣም ጥሩ፣ በጣም ደስ ይላል። በጣም የሚገርም ነው። እግዚአብሔር ይመስገን። እዛች ጋር ከተባይ ይሄ እንግዲህ አንዲት ልጅ ባደረገችው ነው። አንዲት ልጅ ብቻ አይደለችም እና አንዲት እናትም እንደዚሁ በማግስቱ ደወሉና እንደው በልጆች ጡረታ ነው የምተዳደረው እንደው ግማሹን ልቻል ብለው ደግሞ እሳቸው ደግሞ ወዲያው 35 ሺህ ብር ልከዋል። እንግዲህ በአጠቃላይ በነጋሽ ሚዲያ ከተላለፈ በኋላ 105 ሺህ ብር ነው የተላከው። እንግዲህ ለዚህ መግዣ ተብሎ የተላከ ብር 105 ሺህ ብር ነው እና እግዚአብሔር ይስጥልን ነው የምለው። ይህንን ደግሞ ያው እንደነገርኳችሁ የልጆቼ ክርስትና አባት ጌታውን ምትኩ ነው ሙሉን 50 ሺህ ብር ልኮ ያሰራልኝና እሱንም እንደዚሁ እናመሰግናለን። እሱ እንኳን ቤተሰብ ነው ሁሌም ከጎኔ ነው ያለውና የሚያበረታኝም እሱ ነው። በቃ አንተ መክሊትህ ይሄ ነው፣ በቃ አንተ ወደ እግዚአብሔር ቤት ብቻ መሄድ ያለብህ እያለ ብዙ የሚያጸናኝ ልጅ ነውና እንግዲህ በዚህ አጋጣሚ የሰጡ ሰዎች በጣም ብዙ ናቸው፣ በርካቶች ናቸውና እንግዲህ ያው መንበሩን ስዬ ስደውልለት እንትን ብሏል። ከዛ በፊት ደግሞ 15000 ብር አካባቢ የተሰበሰበ አለ። ከሚዲያው በፊት የነበሩ ናቸው እነሱ 15000 ብር ከማህበርተኞቼ የተሰበሰቡ ናቸው። እንደዚሁ ደግሞ አንድ ወዳጄ ሶላር ገዛልኝ አልኩ አሸብር፣ እሱም አብሮ አደጌ ነው። እሱም እንደዚሁ 5000 ብር ሰጥቶኛል። ያው እንግዲህ የጎደለውን እንግዲህ እናውቃለን። አሁን ለዚህ ወደ 230 ሺህ ብር አካባቢ አጠቃላይ እስካሁን የወጣው ከነ መንበሩ ጭምር ማለት ነውና እንግዲህ እግዚአብሔር ለሰጪው እግዚአብሔር ይስጠው እና ሙሉ ጤና ይስጥልኝ ብዬ ነው እንግዲህ እግዚአብሔር የምለምነው። በእውነት ነጋሽ ሚዲያንም እንደዚሁ በዚሁ አጋጣሚ
ያው በጣም ነው የማመሰግነው እዚህ በመቅረቤ ነው እነዚህ ነገሮች የተሟሉትና ወደፊትም ደግሞ ያው ቤተክርስቲያኗ ተሰርታ ድጋሚ እንደገና መተን ለማመስገን እግዚአብሔር ይርዳን። አሜን አሜን። ትልቅ ነገር ነው አዲስዬ፣ በጣም ትልቅ ነገር ነው። እንግዲህ አድማጭ ተመልካቾቻችን እንግዲህ እናንተ በነጋሽ ሚዲያ ስም የረዳችሁት ያው እንዲሁ አየር ላይ አልቀረም። ይሄው ልብሰ ተክህኖ እንዲሁም ታቦት ማክበሪያው ያው እንዲሁም ክቡር አባታችን ቀሲስ እንደዚሁም እንዲሁ ከቅድም ጀምሮ ብዙ ነገር ሲነግሩ የነበረው አባታችን ወንድማችን አዲስም ባለበት ነው እንግዲህ አደባባይ በሚዲያ ላይ የደረስንበትን ነገር የነገርናችሁ ማለት ነው። ምናልባት አዲስዬ አሁን ያው የነጋሽ እዚህ ያለው ሚዲያ ማናጀርም እንደነገር እንግዲህ ከአባ ጋርም እንግዲህ ያው በስልክ የተደዋወል አጠቃላይ ሂሳቡ ምን እንደሚያስፈልግ ምናምን ብያቸው እንደዚህ በደብዳቤ እንዲዘጋጅ ፎርማል የሆነ ነገር ያስፈልጋል። ግድ ሰውም ደግሞ ኤቪደንስ ያስፈልገዋልና አሁን ሰውን ገንዘብ መጠየቅ በጣም ከባድ ነውና ለመታመንም እንደገና ደግሞ ትክክለኛ ስራም ለመስራት የግድ እነዚህ ነገሮች ስለሚያስፈልጉ በደብዳቤ ቢሆን የተሻለ ነው ብዬ ነገርኳቸውና እንግዲህ እዛ ያሉ ባለሙያዎች የነገሩን ምንድነው እንደገና እንደ አዲስ በብሎኬት ለመስራት 3000 ብሎኬት ያስፈልጋል። ማክሲመም ዋጋው 100 ብር ነው። ከ100 እስከ 150 ብር ድረስ ነው ያለኝ። ያው በ100 ብር ይዘነው ወደ 300 ሺህ ብር ያስፈልገናል። ለዛ ሲሚንቶ በኩንታል 400 ብር ነው። 400 ኩንታል ነው ያስፈልጋል ያለው። እኛ ግን በአንድ ጊዜ 400 ኩንታል እያየን የሚያስፈልገውን ነገር እያየን እንደዚሁ እንትን ብንል ነው የሚሻለው ብላምን ተባብለን ተነጋገርን። ግን አጠቃላይ እንደ አጠቃላይ ግቢውንም ወለሉንም ምንም ለመስራት 400 ኩንታል ያስፈልጋል ነው ያለን። የበረንዳ ቆሚስ ሚስማር ብዛት ብረቶቹ እነዚህ የተገዙ ናቸው። እነዚህ ኦልሬዲ ተገዝተዋል። ምንጣፍ በካሬ 160 ካሬ ነው የሚያስፈልገው። ኮርኒስ በካሬ 170 ነው የሚያስፈልገው። መንበር ስፋት ኦልሬዲ እሱ 90 ሳንቲም ነው የተሰራው። እንደውም እነሱ 80 ብለው ነበር የላኩልኝ፣ እኔ በ90 ሳንቲም ነው የተሰራው። እንግዲህ እነዚህ ናቸው የሚያስፈልጉት። እንግዲህ አድማጭ ተመልካቾቻችን ወንድሜ አዲስ እንደተናገረው የሚያስፈልጉትን ነገሮችን በደንብ ዘርዝሮልናል። ሲሚንቶውን እንደዚሁም ብሎኬቱን የተለያዩ ጉዳዮች አሉና ያው እንደምታውቁት መቅደስ ተሰርቶ እስኪያልቅ ድረስ በውስጡ ቅዱሳን ስዕላት ያስፈልገዋል። ማገልገያው፣ መቁረርቱ፣ ጽናው ብዙ ነገሮች አሉ። ልብሰ ተክህኖ፣ ካህኑ፣ የዲያቆኑ ብዙ ነገር አለና እናንተ ልባችሁ የፈቀደላችሁን ይሄም ባደርግ እንዲያው በረከት አገኝበታለሁ የምትሉትን እንግዲህ የኛ ድርሻ መናገር ነው። እግዚአብሔር ልባችሁን ያነሳሳላችሁ ሰዎች ደግሞ ያቅማችሁን ከዚህ በፊት እንዳደረጋችሁት እንድትረዱ የሚል ነው። ስለዚህ ይህንን ደግሞ በቀጥታ ለማግኘት እንግዲህ ባለፈውም በዛኛው ወንድማችንን አዲስን ነው ስለ ልጁ ጉዳይ በዛው አውርታችሁ ልጅ እንዴት ሆነ ተሻለ ወይ ያላችሁ፣ በዛው ደግሞ የሆነ ያቅሜን አንተ የርክበት ቦታ የረገጥክበት ቦታ ስመ ክርስትናን አስጠራልኝ እያላችሁ ይሄን አቅሜን አደርጋለሁ ብላችሁ የተገዛውንም አይታችኋልና እንደዚህ የምትፈልጉ ሰዎች ካላችሁ ምናልባት ስልክ ቁጥሮቻችን ከታች ይቀመጥላችኋል። የወንድማችን የአዲስ ማለት ነው። አሁንም እየደወላችሁ እርዳታችሁን እንድታደርጉ በእግዚአብሔር ስም እንዲሁም በነጋሽ ሚዲያ ስም እንጠይቃለን። ምናልባት የቀረ ሀሳብ ካለ አዲስዬ አድርግልንና ክቡር አባታችን እንደው ለረዱትም ለሚረዱትም ሰዎች መልእክት አስተላልፈው ፕሮግራማችንን እንጨርሳለን። አዲስዬ እኔ እንደው ማለት የምፈልገው ምስጋና ነው። መጀመሪያ እግዚአብሔርን ማመስገን እፈልጋለሁ። ሳይገባኝና ለእንደዚህ አይነት ነገር ብቁ ሳልሆን እንደው በዚህ ቦታ ላይ እንድሳተፍ በልጄ ምክንያት ጠርቶ ብዙ ነገሮች ብዙ ደስታዎችን ብዙ ነገሮችን አስተምሮኛል፣ አሳይቶኛልና እግዚአብሔርን አመሰግናለሁ። ክብር ምስጋና ለሱ ይሁን። ከዛ በዘለለ ግን ያደረጉ የሰጡ የረዱ በሙሉ ስማችሁን ያልጠራዋችሁ በሙሉ ያደረጋችሁ የሰፈሬ ልጆች፣ የሰማዕቱ የደቂቀ ሰማዕቱ ቅዱስ ጊዮርጊስ ማህበርተኞቼ፣
የአቡነ አረጋዊ ማህበርተኞቼ ጠይቄ ሁልጊዜ መጥቼ እጄን ዘርግቼ ማትሰለቹኝ ጓደኞቼ ወንድሞቼ በእውነት እስከ ዛሬ ድረስ እንደዚህ መጥቼ እየጠየቅኳችሁ እጃችሁን ማታጥፉብኝ የኔ የሆናችሁ ወንድሞቼ እነ ብሩክ ማስረሻ በሙሉ ስማችሁን ያልጠራዋችሁ በሙሉ በእግዚአብሔር ስም ክብር ምስጋና እንደው ለእግዚአብሔር ይሁን። እናንተንም አመሰግናለሁ ለማለት ምንድነው ወደዚህ ፕሮግራም እንድመጣ እንግዲህ ሰሚነሽ ካሜራማኖቹ አይተውኛል እዛና ምስክርነትም ሲሰጥ አይተዋል። በኋላ ላይ ከሱ ጋር የተገናኘ ነው ሌላ ቦታ ነውና ከሎዛ ሚዲያ የማርያም ወርቅ ጋር አብረው ያገኙዋቸውና አቃለው አልኩትኝና የሰምታ አይ ሰሚነሽ እንደዚህ አብረን ነበርን ምናም ብዬ ነው ያስታወስኩና ተጫወትንና ይሄማ አስተማሪ ታሪክ ነው ብለህ ሰዎች እንዲማሩበት ሰዎች ምህረት ያገኙ ሰዎች መተው እንዲመሰክሩ የእግዚአብሔርን ስም ጠርተው ምስጋና እንዲያቀርቡ ፕሮግራም ምሰራው አለኝና እዛ ላይ ምስክርነት ብትሰጥ ብለህ ወደዚህ ያመጣኸኝ አንተ ነህና በእውነት ከልብ ነው ማመሰግነህ እና እግዚአብሔር እድሜና ጤና ይስጥ። አሜን። አመሰግናለሁ። ያክብርልኝ። ሲቀጥል ነጋሽ ሚዲያን በእውነት በጣም ነው ማመሰግነው። ምክንያቱም ከሰሚነሽ ጀምሮ እዛ ከተገናኘንበት ጊዜ ጀምሮ አያለው ስራችሁን አያለው ለቤተ ክርስቲያን የምታደርጉት ነገር አያለው። አንድና አንድ ነጋሽ ራሱ እኔ ማቀው በሌላ ሚዲያ ነው እና ያንን የሚሰራውን ሚዲያ ተቶ ለቤተ ክርስቲያን ብሎ የቤተ ክርስቲያን ብቻ ስራ ለመስራት መጥቶ በብዙ እንግልት በብዙ መከራ በብዙ ስቃይ እየተጋፈጠ የሚሰራ የቤተ ክርስቲያን ልጅ ነጋሽ በዳዳን በእውነት ላመሰግነው እወዳለሁ። ምክንያቱም እነዚህ በመንጠፋበት ጊዜ እንደዚህ አይነት የሚያበረቱን ሰዎች ጉልበት የሚሆኑን ሰዎች ከሌሉ ምንወድቅበት ነገር ብዙ ነው እና ነገሮችን እየነቀሰ እያወጣ እንድናውቅ እንድንረዳ እንድንማር እግዚአብሔርን እንድንከተል በቤተ ክርስቲያን ጸንተን እንድንቆይ የሚያደርጉ መምህራኖችን እየጋበዘ ራሱም መረጃዎችን በማቅረብ ብዙ ስራ የሚሰራ ሚዲያ ነውና ነጋሽ ሚዲያ እናንተን ጨምሮ ክሩን ካሜራማኖቹን ጠቅላላ እዚህ ሚዲያ ውስጥ የምትሳተፉ በሙሉ ላመሰግናችሁ እወዳለሁ። ከዚህ በተረፈ እንግዲህ ያሰብነውን የወጠነውን በልባችን ያለውን ሁሉ እግዚአብሔር የልቦናችንን መሻት አይቶ ቤተክርስቲያኗ ተሰርታ ደግሞ እንደገና መተን እንድናመሰግን የእግዚአብሔር ፈቃድ ይሁን እላለሁ። አመሰግናለሁ። በጣም አመሰግናለሁ አዲስዬ፣ እግዚአብሔር ይስጥልን። ምናልባት አባታችን ቀረ የሚሏት አጭር ነገር እንደው ካለች እሷን እንዲነግሩን። በእውነት እኛ ይሄን ያህል ማግኘታችን ትልቅ ነገር ነው። ብቻችን ነበር መንባዘን የነበረው። ነጋሽ ሚዲያና ሰራተኞቹን በጣም በእውነት በጣም ከልቤ ላመሰግን እወዳለሁ። እግዚአብሔር በረከትና ረድኤት እንዲስጥልን። እንግዲህ እንዲሁ እግዚአብሔር በቃ እስኪል ድረስ እግዚአብሔር ቢፈቅድ እኛ የተቸገሩ ቤተክርስቲያንን የወደቁ ቤተክርስቲያንን ጥገና የሚፈልጉ ቤተክርስቲያንን እያነሳን ፎቶ እያደረግን እያመጣን እናቀርባለን። በዚህ መሰረት ምዕመናን ለኛ ገንዘብ መላክ አይደለም፣ ገንዘብ አንፈልግም። እኔ በበኩሌ እስካሁንም በቅርበት ከሚያውቁኝ ሰዎች በስተቀር ጥሬ ገንዘብ ተቀብዬ አላውቅም። እቃ ነው የሚልኩ። ለምን? ከሌሎቹ ምንድነው የምንማረው ነው። የኔ መነሻ ከዚህ በፊት ባልባሌ መንገድ ባልሆነ መንገድ ከሄዱ ሰዎች ምንድነው የምንማረው? ነፍስ አለን፣ እግዚአብሔርን እንፈራለን፣ ኮነኔ አለ፣ ጽድቅ አለ። ስለዚህ መርጠን ነው እሳቱንም ውሃውንም አይተነዋል። እጃችን ወደ ወደግነው መስደድ የኛ ፋንታ ነው። ደግሞ የትኛው ዘመን ነው? ስንት ዘመን ለመኖር ነው? ስለዚህ የሰው ዕድሜ ተወሰነች የታወቀች ናትና እኛ ብዙ ነገር አይደለም እንፈልገው። እኛ ሌላ ነገር አንፈልግም። ምንድነው እግዚአብሔር ቢፈቅድ በማቴሪያል የሚያቀርበው በመናቀርበው መረጃ መሰረት እግዚአብሔር ቢፈቅድ ወደፊት በነጋሽ ሚዲያ በኩል በበቂ መረጃ ቀርበን እንጠይቃለን። እግዚአብሔር ቢፈቅድ አቀርበን ማለት ነው።
ከቤተ ክህነት እስከ ቤተ ክህነት ድረስ ፈቃድ የተሰጠው ካለ በዛ መልክ እንመጣለን። ከዛ ውጪ በሌላ መንገድ አንሄድም። እስካሁን ለተደረገልን ለተገዙልን ከምዕመናን ለተገዙልን ማቴሪያልሽ በሙሉ እግዚአብሔር ይስጥልን። ቤተሰቦቻችሁን፣ ልጆቻችሁን፣ ህይወታችሁን፣ ገንዘባችሁን፣ ጤናችሁን እግዚአብሔር ይባርክላለሁ። መራቂውኝ አይደለም፣ እግዚአብሔር ግን ይመርቅ። አመሰግናለሁ። አሜን። እግዚአብሔር ይስጥልን አባታችን። ክቡር ቀሲስ ደግሞ እርሶም የተወሰነች ደቂቃ ሀሳቦት ነው። እግዚአብሔር ይስጥልን፣ ይባርክልን፣ ይቀድስልን ነው ምለው። በእውነት ይህን ሁሉ እንግዲህ ላገዙ ሰማያዊ ጸጋ ያጎናጽፍልን። ይህ ምድራዊ የሚቀር ብላሽ ከንቱ አይደለም። ዝግቡ ለክሙ መዝገበ ዘበሰማያት ስለሚል ነው። እንግዲህ በሰማይ መዝገብ ተመዝግቦ የሚቆይ ነው። እኛ ያው በዚህች ምድር ላይ ብዙ የምንቆይ አይደለንም። ተጠሪዎች ነን፣ ሀጅ ነን፣ ክርስቶስ ፊት ቋሚ ነን እና በዚያ ጊዜ እግዚአብሔር አምላካችን እንግዲህ ይህን ላደረጉ ሁሉ እንግዲህ ገነት መንግስተ ሰማያትን ያዘጋጅላቸው። እንግዲህ ሀገራችንንም ይጠብቅልን። ነጋሽ ሚዲያንም ደግሞ ሰፋ ያለ እድሜ ጸጋ በእውነት ወደ ቤተ ክርስቲያን ተመልክቶ በቃ ይህ ዓለም ቀሪ እኮ ነው፣ ይህ እኮ በቃ ሁሉ የማያልፍ የለም፣ እስመ ኩሉ ኃላፊ ውእቱ ነውና ይህንን አዘጋጅቶ እንዶ በውጭ ሀገርም በቅርብም እዚህም ላሉት እንዲሰሙ ማድረጉ ይህ እኮ አንዱ መመረጥ ነው፣ ስጦታ ነው። እንግዲህ የተጠሩ ብዙዎች ናቸው፣ የተመረጡ ደግሞ ጥቂቶች ናቸው ስለሚል እግዚአብሔር ይስጥልን ጤና እድሜ በእውነት ከነሰራተኞቹ እግዚአብሔር ይስጥልን ነው ምለው። እንግዲህ ለሚረዱን ሁሉ ከዚህ እነሱ ሲነግሩን ያው እንግዲህ ቤተክርስቲያኗን የምናገለግላት እኛ ነን። ያው ሐዋርያ ግዴታ ስላለብን ነው። እንግዲህ አባቶቻችን እቺን ቤተክርስቲያን አቆይተዋታል። ምክንያቱም እኛ ደግሞ ለትውልዱ ማስተላለፍ አለብን። እዚያ ቦታ አሁን ተማሪዎች ማፍራት ስራ እየተሰራ ነው። 7 ተማሪዎች አሉ። እነሱ አሁን እንዲማሩ ነገ ቤተክርስቲያንን ተውጭ ካህን እንዳይመጣ እዚያው ተፈርቶ እነሱን የሚባርክ የሚቀድስ ከእግዚአብሔር የሚያገናኝ ካህን እንዲወጣም ይህንን እየጣርን ነው እና ስለዚህ እናንተ ስትነግሩን ከነስማቸው በወረቀት እየያዝን እንግዲህ እግዚአብሔር እንዲጠብቅልን እግዚአብሔር እንዲሰጥልን በዚች ምድር ላይ እግዚአብሔር ደግሞ እንዲያሰነብትልን እኛ እንግዲህ ትልቁ ኃይላችን ጉልበታችን ጸሎት ስለሆነ እናደርጋለን። ያው ጸሎታችን በጣም ጥሩ አባዬ፣ በጣም ነው የምናመሰግነው። እንግዶቼ በሚቀጥለው ደግሞ በብዙ ደግሞ እግዚአብሔር አትረፍርፎን እንዲሁ መተን ደግሞ እንዲሁ ለመመስከር ያብቃል ነው የምለው። ይህ ነጋሽ ሚዲያ ነው። ውድ ኦርቶዶክሳውያን፣ በሚቀጥለው ደግሞ በሌላ ፕሮግራም እዚሁ አብረን እንገናኝና እንጨዋወታለን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለን። ይቆየን። ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። Thank you.
የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትን እውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማልነግር ደጋፊ የለኝ ካንቺ በቀር